ኦኬ ምናልባት ያው አላቅም ግን እኔ መረዳ ነገር ካለ ወይ ማገዘ ነገር ካለ በማንኛውም ነገር በሐሳብ ሊሆን ይችላል አላቅም መረዳ እችላለሁ ግን ደግሞ እንደዛ አይነት ነገር አያስፈልገኝም ብቻዬን ነገሮችን መወጣት ይችላል ካልክ ኦኬ እንቅልፍ መጣ እንዴ ልጅ አሁን ላይ ለጊዜው እርግጠኛ ነኝ የምታገኝ ነገር የለም በዚህ ሰዓት አንዳንዴም ቢሆን እንደዚህ ልጄን ካገኘው ልጄን ካሳየሽኝ በቂ ነው ሌላ ነገር አላስቸግርሽም ከስንት አንድ ቀንም ቢሆን እንደዚህ ልጄን ማየት ነው የምፈልገው ዋናው ነገር ማለት ነው እና በነገር ላይ ማለት ነው እኔ እኮ ልጅን እንድታይ አልከለከልኩም እዚህ ድረስ እንደውም ደስ እንዲል ብዬ ነው ይዤ የመጣሁት ያው ብዙም አሁን ላይ ቡቹም ያን ያህል ሴንስ ባያረግም አባዬ ምናምን የሚለውን ነገር ያን ያህል ባያውቀው እሱም ቢያየው ጥሩ ነው ብዬ ስላሰብኩኝ ነው እንጂ ልጅህን አላሳየህም ብዬ አላውቅም እውነት ለመናገር እና እየመጣህም እያየው ነበረ ስለዚህ ስላሳየሽኝ አመሰግናለሁ ምናምን የሚለው ነገር ይሄ መመሰጋገን እኛ መካከል የሚገባ ነው ብዬ አላስብም ምክንያቱም ልጅን የማየት መብት አለ እያየኸውም ነበረ በምን አይነት አጋጣሚ እንደጠፋ ስላላወኩኝ ያንን ቼክ ለማድረግ ብቻ ነው እንጂ እኮ ልጅን እንዳታይ አልከለከልኩም ልክ ነሽ ግን አንዳንድ ጊዜ ደግሞ ልጄን ለማየት በምመጣ ሰዓት ጥሩ ነገር እየሰማኝ አይደለም ጥሩ ፊሊንግ እየሰማኝ አይደለም እና እንዴት መጥቼ በምመጣበት ታይም ስለዚህ ለእኔ ከዚህም በኋላ ከቻልሽ ውጪ እንደዚህ ብታገናኘኝና ውጪ ባገኘው ደስተኛ ነኝ ልጄን ማለት ነው ሰላም አድርጎ ይሻላል እንደዚህ ውጪ ሳገኘው ይሻላል ችግር የለውም መጥቼ ማለት እኔ ያረበሽኩም አይደለም በስነ ስርዓት ነው ልጅህን መታየትህ የምትፈልገውን ያህል ታይም ቆይተህ ምናምን የሚያስፈልገውን ነገር ስጠይቀኝ አቀብልሃለሁ ከዛን የምሰራውን ነገር እሰራለሁ ነው ግን ብዙ ጊዜ ካይሽ መጥቼ ቆይቼ አንቺ ጋር አቅም ልጁን ይዤው ወይ ታች ነው የምወርደው ወይ ሌላ ቦታ ነው ይዤው የምሄደው ምናምን ነው ብዙ ጊዜ ቤት ውስጥም አላሳልፈው ከልጄ ጋር ለዛ ነው እና እንደዚህ ከስንት አንዴም ቢሆን ውጭ ላይ ባገኝ ይሻለኛል ቤት መጥቼ አእምሮዬን በተለያየ ነገር የሚረብሽ አንዳንድ ነገሮችን እያሰብኩ ከምጨናነቅ ሞር የተሻለ ነው ብዬ ማስበው ለምን ትጨነቃለህ ማለት ምንም ያስጨንቅ ነገር አለ እኔ እንጃ እኔ ምንም ያስጨንቅ ነገር አለ ብዬ አላስብም እኔ አንተ እንድትረበሽ ምንም ያደረኩት ነገር የለም ይሄ አንተም የምትመሰክረው ነገር ነው እኔ አረበሽኩክም ትመጣለህ ሰላም ነው እግዚአብሔር ይመስገን ባባዬስ እዛኛው ቤት ነው እዚህኛው ቤት ነው ክፍሉ ነው ምናምን እልሃለሁ ወይ ከተኛው ተኝቷል እልሃለሁ ወይ ተመልሼ እመጣለሁ ትለኛለህ ትመጣለህ ተመልሰህ ታየዋለህ ትጫወታለህ የምትፈልገውን ነገር አቀብልሃለሁ ከዛ ትሄዳለህ መውጣት ስትፈልግ ደግሞ 5-10 ደቂቃ ቆይተህ ቤት ውስጥ ከዛ ይዘው ትወጣለህ በዛ አጋጣሚ ውስጥ እኔ እረብሻለሁ ብዬ አላስብም እኔ ራሴን ስራ ነው ብዙ ጊዜ የምሰራው ሜቢ አላቅም በእርግጥ ምን ሊሰማ ይችላል አላቅም ምክንያቱም አንተ የሚሰማህን ስሜት እኔ በምንም አይነት ሁኔታ ላውቅ አልችልም ምንድነው የተሰማህም ልልህ አልፈልግም ምክንያቱም ይሄ የራስህ ላይፍ ነው የራስህ ነገር ነው የራስህ እንዴት ነው የራስህ ጉዳይ ነው የራስህ ነገር ነው የራስህ ጉዳይ ነው ስለ መጥፎ ነገር አይደለም ላይክ በቃ የራስህ ነገር ነው ብዬ ስላሰብኩኝ ነው ዲቴይልም አልጠይቅም ነገር ግን ኢትስ ኦኬ እንደዚህ ማየት ፈልጋለሁ ትቻለሽ ወይ በመትለኝ አጋጣሚ በየትኛውም አይነት ሁኔታ ሊሆን ይችላል እስከቻልኩኝ ድረስ ላሳየህ ፈቃደኛ ነኝ ኖርማል ነው ቤት መምጣት አልፈለኩኝም ስሜቴ ጥሩ አይደለም ልጄን ውጭ አሳይኝ ካልኩኝ ኦኬ እስከቻልኩኝ ድረስ ምንድነው ሁሉ ለማድረግ ሬዲ ነኝ እኮ ከዚህ በኋላ እንደዛ ላይ እንቀጥል ሞር ለኔ ሰላም ይሰጠኝ እሱ ነው ብዬ ነው የማስበውና ከቻልሽ ከዚህ በኋላ ልጄን እንደዚህ ውጭ ብታገናኝ ደስ ይለኛል ታይምን ማሳለፍ ነው ፈልጋለሁ እንደሰው ከልጄ ጋር አብሮ መቆየት ምናምን ቀን በቀን የማገኘው ምንም አይሰለቸኝ ነው ኦልሬዲ ሌላ ልጅ የለኝም በዚህ ታይም ይሄ ልጅ ነው ልጄ ከምንም በላይ ደግሞ የልጅነቴም ነውና ፈቀድልኝ ልሄድ እችላለሁ ደህና ነህ ደህና ነኝ
በኋላ ላምጣልሽ። ይቻላል። መኪና ውስጥ ወተት አለ ላቀብልህ አለት። ያው ናፍቆሃል ብዬ ስላሰብኩኝ ነው ላሳየክ የመጣሁት። ማለት የሆነ ሰሞን አሪፍ ትመጣ ታየው ነበረ፣ ከዛ ደግሞ ጠፋ። ያው ቡችም በዛው አባቱን ያህል ብዬ አሰብኩኝ። እንዲሁም አንተም ለምን በዚሁ አሪፍ እየመጣህ ነበረ፣ በዛው ለምን ቀረህ ልልህ ነው። ለምን ብሎ ልጅ የምትገላየው ይህንን ሰሞን ቆየ እኮ ካየቀው በሰላም ነው። እሱ ብቻ ቼክ ለማድረግ ማለት ምን ተገኝቶ ነው? ምን ተገኝቶ ነው? ምንም ተገኝቶ ሳይሆን አንዳንድ ጊዜ ነገሮች ያስጠፋሻልና በዛ ምክንያት ነው እንጂ ምንም ነገር ተገኝቷል። እርግጠኛ ነህ? በጣፋ ከልጅ ይጠፋሉ ብለሻል ማለት ያው አንድ አገር እየኖርን ያን ያህል ተራራቀ ቦታ እየኖርን ላይክ እንዲሁም ደግሞ አንድ 5 ደቂቃ ወር 10 ደቂቃ የምትሆን ለልጅ አይታጣምና በዛው ጭልጥ ብለህ ስጠፋ ምን ሆነህ ነው ላይክ ልጅህን ለማየት በዚህ ናህል ቢዚ ያደረገ ነገር ብዬ አስቤ ነው። በዛውም ቡቹም እንዲያየህ ፈልጌ ምን ዛሬ ቀጠልኩ። ስላመጣሽ መስሎኛል። የኔ ጌታ ምንድን ነው የምትመሰጠው? ፍቅር እና ምን ገጥሞክ ነው ታዲያ እንደዚህ ጠፋከው? ሁሉ ነገር ተነግሮ ይቻላል ብለሻል። አንዳንድ ነገሮችን ለራስ መተው ጥሩ ነው። በዛ ነው እንደዛ ይሁን። ግን ከልጅ የሚበልጥ ነገር ተገኝቶ እዚህ ናህልክ ከልጅ የሚበልጥ ነገር ተገኝቶ ሳይሆን ብንተው ይሻላል። ብንተው ኖሮ ይሻላል። እንደዚህ አይነት ጥያቄዎችን ከምትጠይቀኝ ብንተው ይሻላል። ያን ያህል ማለት ከባድ ጥያቄ ጠየቁት አይመስለኝም። ኖርማል ነገር ስለጠየቁ ብዬ ስላሰብኩኝ ነው። ያው ግልጽ ስለሆነ ብዬ ነው። ማለት እዚህ ምድር ላይ እንግዲህ ቀሪ ሀብቶቻችን ልጆቻችን ናቸው። እንደኔ አስተሳሰብ ልጅ ከወለድን በኋላ ላይክ ብዙ ነገራችንን ለእነሱ ነው መስዋዕት የምናደርገው ብዬ ስለማስብ ያንን አስቤ ነው እንጂ ምንም ነገር አስቤ አይደለም። ብዙ ነገሮቻችንን ለልጆቻችን ስንል እንተዋለን። ምክንያቱም ከነሱ ውጭ ማለት ብዙ ነገር አለ ብዬ አላስብም እኔ። ለዛም እንደኔ አስተሳሰብ ነው። ያንተን አስተሳሰብ እንዴት አይነት እንደሆነ አላውቅም። እንደዚህ ምናምን ሳይሆን የሁሉም ሰው አስተሳሰብ ነው። ሁሉም ሰው ለልጁ ልዩ ቦታ አለ፣ ለልጁ የሚሰጠው ቦታ አለ፣ እንዲሁም ደግሞ ለእያንዳንዱ ሰው የሚሰጠው ቦታ አለ። ያው ልጅሽን ቀን በቀን ስላገኘሽው ትወጂዋለሽ ማለት አይደለም። ቀን በቀን ስላላገኘሽው ደግሞ ማለት ትጠይዋለሽ ማለት አይደለም። እና አንዳንድ ጊዜ ሁኔታዎች ከልጅሽም ከብዙ ነገሮች ያደርግሻል እና የሰው ልጅ ወዶ ከልጁ አይረቅም። ፈልጎም ምንም ነገር እንትን የሚለው ነገር የለም እና ወደ ወይ ማስብበት እንትን ያልኳቸው ነገሮች የሉም። ግን ህይወት የሚያስገድደን ቦታዎች አሉና ሳንፈልግ ከምንወዳቸው ነገሮች እንርቃለን እና ለዛ ነው። ኦኬ ግን ደግሞ መራቅና ለመራቅ እኮ ልጅን የመውደድና የመጥላት ሚዛን ሊሆን አይችልም እኮ። ይህን ነገር እኮ ስላመጣሽው ነው እኮ። አይ ልጅህን ስለራከው ትጠለዋለህ እያልኩ እኮ አይደለም። ምን ያሁን አነጋገሬ ግልጽ ይመስለኛል። ምን ተገኝቶ ነው በዚህ ልክ የጠፋኸው እንጂ የኔ ጥያቄ የራከው ልጅህን ስለምትጠላው ነው ወይም ስለማትወደው ነው የሚል ሀሳብ የለኝም። ግልጽ እኮ ነው ሀሳብ አይደል? ወይስ ብቻ